አንተ በድን ስለሆንክ 4 ነጥብ ሀገሬ አልሞተችም ለሀገሬ ይለቀስላት ያ ላንተ ይለቀስላት ነው ይሄ እዛ አገር ሆኖ የፈለቀው በቃ ዘፈን አሁን ቢያስረው ዶክተር አፊ ቢያስረው ወገን ከፍታለን እኛ ቃል ኤርትራ ከከቴት አፍርጎን ነው ምንሆን አሁን ግን በዘፈነው ነገር ላይ እኛን አልተናገረንም እንደ ኦሮሞ አልተናገረንም እኛ የኦሮሞን ህዝብ አላለም አይዳስምናታለ ኮሪዶር ማን ነው ታጥቆ አማራን ነፃ ያልወጣው ቴዲ አፍሮ ዳስታል ብሎ የሚያወጣው ይመስልሻል ድምጻውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል የኦሮምኛ ሙዚቃ ድምጻውያኑ ስለ ሙዚቃው የቴዲ አፍሮና ትንሽ ልናገር ከዛ በኋላ ደግሞ ለሌላ ሰው ደግሞ መልእክት ማስተላለፋለኝ ናሆም ፎንቴ የሚባል ይታቀላችሁ ይሄ ልጅ በብዛት የምታውቁት በቲክቶክ ላይ ነው ከዚህ በተጨማሪ ፊንቴክ ኢንቨስትመንት በተባለ ግሩፕ ላይ መንሱር ጀማል የተባለ ገብቶ ከንቱ አካውንቱን 1 ሚሊዮን ፎሎወር ካስገባችሁ 500,000 ብር እሰጠዋለሁ ሲል ነበር ነገር ግን እናንተ የምታውቁት 500,000 ብሩ ስለመሰጠቱ ማለት አስቂ ሚስተር ልንገራችሁ 500,000 ብሩን በሚዲያ ከሰጠው በኋላ መኪና ውስጥ አስገብቶ 500,000 ብሩን ጠቅላላውን እንዲመለስ አድርጎታል ይሄን ማስረጃ ነው ለናሆም ፎንቴ የተሰጠው 15,000 ብር ብቻ ይሄንን እኔ ካልነገርኳችሁ 15,000 ብር ሃንግ ነው ያደረጉታ መኪና ውስጥ አስገብቶ ተቀበሉት 500,000 ይሄ እኮ ከሃንግ አይተናነስም እኮ የምር እንዴ 15,000 ብር 500,000 አሳይቶ 15,000 ብር እስቲ እንቀጥል እስቲ እንስማው ማንንም አይነግራችሁ ናሆም ፎንቴ የተሰጠው ብር 15,000 ብር ብቻ ነው 500,000 ብሩን እንዲመልስ ተደርጓል እቺ ሚኒስትር ለረጅም ጊዜ ይዣት ነበር እነሆ ዛሬ ይፋቱ 15 ምንድነው ባክሽን ለዛርባ ጊዜ አታምቢብኝ እቺ ደግሞ ምን አቃለ እንግዲህ እንደሰማችሁት ነው እኔን እየመጣችሁ እዚህ አዛጣርጉኝ ሰማችሁ አይደል እንደሰማችሁት ነው በቃ እኔ ተውኝ እስቲ አሁን ተደራጅተው ነው ሃንግ የሚያረጉት ና ብለው መኪና ውስጥ አስገብተው የሰጠንን መልስ አሉት አረ እነዚህ በጣም ከባድ ሰዎች ናቸው እነዚህ በጣም ከባድ ናቸው የምር አሁን ግን በዘፈነው ነገር ላይ እኛን አልተናገረንም እንደ ኦሮሞ አልተናገረንም እኛ የኦሮሞን ህዝብ አላለም ኦሮሞን አላለም አልተናገረም የተናገረው ስርዓቱን ነው ስርዓቱን ደግሞ ተናገረ ማለት ስርዓቱ ይመልስለት እንጂ ለምንድነው እኛ ምን መልስለት ኦኬ አርቲስቶች ምናምን እንግዲህ እዚህ ጋር የሚታየኝ ምንድነው አርቲስቶቻችን አይ ዶንት ኖ ከባድ ነገር ነው ግን ያለው ነገር ጂጂኮ አንዳንዴ በቃ ያራዳለች ትሆናለች እያያችኋት ነው አንዳንዴ ደግሞ እንደምታዩት ነው ሀገር ሞታለች ማለት ምንድነው ታዲያ ሀገር ሞታለች ግሪውንም አማራውንም ሁሉንም እኛ ለምንድነው መልስ ምን መልስለት ሀገር እኮ ማለት እኮ ሶማሌ ወላይታ ሁሉም 84 ብሔር ብሔረሰብ ያለበት ነው ለምን እኛ ምን አገባን ለብቻ መልስ ምን ነው በ17 መርፌ ቢል ኖሮ ምናምን ነገር የተለየ ነገር ቢናገር ኖሮ ኦኬ ይቀሩ ምንያው እንደውም የፈራውት ምን ነበር ዱላ ይዘመተ ጅን አጣምረ ምናምን ብሎ ይገጥማል እግዚአብሔር ምስክሬ ነው ይገጥማል ብዬ እንዲህ ነበር ስጠብቀው ነበር ግን ያንን አለ ምክንያቱም አነኛችሁ ሚለውን የኦሮሞ ልጅ መንገድ ላይ ወጥቶ ይቀር እውነቷን ነው በቃ ሀገር ነው ያለውና እንደ ሀገር ነው እንጂ ዛጋ አንድ ብሔር አልተጠራ ስለዚህ ያው ሁሉንም ያው ጂጂ በቃ ስማርት አንዳንዴ ስማርት እኮ የምትሆነው ነገር በቃ ያበደ ነው ዘፍኖ በእኛም ሀዘን ላይ ዘፍኖልናል ያ ስለዚህ አሁን ይሄን ነገር አልተናገረ ኦሮሞ ብሎ አልተናገረ ምክንያቱም በየቦታው የነበረው እኔ ትንሽ እንዲያውም ምንድነው እኔ እንዲያውም እኔ ደጋፊ ነው የሚመስለኝ መድኃኒዓለም ምን አሁን አዲስ አበባዬ በሚለው ዘፈን ላይ ዘፈናት አለች አምረሽ ደምቀሽ ምናምን የሚለው የልማቱ ደጋፊ ነው ብዬ ነው የማስበው ልማቱንም ደግፎታል እዚህ ጋር የሚለማውንም ደግፎታል እስቲ አንዴ ለጂጂ ለዚህ አስተሳሰባ ኮሜንት ላይ እስቲ አመዝግኗት እንደ ሁሌ እንደዚህ ብታስብ በቃ ጂጂኮ በብዙዎች ልትወደር ነበር አጉል ማይሆን ባህሪ ያመጣች ቲክቶክ ላይ በሰዎች እንድትጠላው ነች እንጂ በጣም እኮ እንደዚህ ስማርት ብትሆን ሁሌ በቃ
እሱ ግን አያችሁ ወንድ ነው በቃ የወንድ የአፄ ቴዎድሮስ ልጅ የፈይሳ መይሳ ልጅ ነው ይሄ እዛ አገር ሆኖ የፈለቀው በቃ ዘፈን አሁን ቢያስረው ዶክተር አፊ ቢያስረው ውጊያ እንከፍታለን እኛ ቀላል ኤርትራውያን ከቴዲ አፍሮ ጎን ነው የምንሆነው ጎበዝ ወዳለሁ እኔ ጎበዝ በቃ ጎበዝ ደስ ይለኛል በቃ ጎበዝ ደስ ሽንታም አልወድም በቃ ሽንታም የሆነ ስብ ያስጠላኝ ጎበዝ እንደ ቴዲ አፍሮ ግን አይ ላቭ ዩ ቴዲ አፍሮ በቃ አራት ነጥብ በቃ ቱልቱል ትክክል ያሳምምሻል ትክክል ስናገር ቱልቱላ ትይኛለች የቱልቱላ ወላ ይሁን ይሄ ፍጥጥ ያለ ጽድት ያለ ሀቅ ነው ይሄ ቴዲ አፍሮ ጎበዝ ነው በቃ ጎበዝ ንጉስ በቃ አይገርምሽም ስለ ክልል አያስብም እሱ ስለ ሙሉ ኢትዮጵያ ያስባል በአማርኛ ስለሆነ ነው እንጂ በትግረኛ ቢሆን ብዙ የመግለጽ አቅም ነበራት ሞኒካ ይይዛታል ምን ታርገው በቃ አማርኛ ይይዛታል እንደዚህ ራሱ አማርኛ ያያዛት እኮ ቲክቶክ ላይ እንትን የሚሉትን ልክልካቸው ነው የምትነግራቸው ማን ነው ታጥቆ አማራ ነፃ ያልወጣው ቴዲ አፍሮ ዳስጣል ብሎ የሚያወጣው ይመስልሻል ነፃ አረ ወሬ ተረት ብቻ ተረት መሳሪያ ያዙትም ነጣላዎች እንኳን የሱ ዘፈን ወመንጃ ታጥቆ ዘመነ ካሴ አባይን ያልተሻገረ ቴዲ አፍሮ በዘፈኑ አማራ ነፃ ሊወጣ እንዴት ያጋጠመን ጎበዝ ከየው ላይ ይገርማል ከዚህ ጋር ነው እኛ አብረን የምንቆጠረው ከነዚህ ጋር በጣም ይገርም ነው እኔ በጣም ነው የማፍረው ከዚህ ህዝብ በመወለድ ያዝናል አለሞታ እኔ አላልኩም ደግሞ ሞጣን ያለው እና የማይችል ኢትዮጵያዊ ነው ቴዲ ንጉሳችን የሚለው ነው የምትይ የተቀደደ ፓንት ለብሶ የሚሄድ ህዝብ እኮ ነው አይ ህዝቤ እውቀት በማጣቱ ጠፋ ይላል መጽሐፍ ቅዱስ በጣም የሚገርመኝ ጥቅስ እግዚአብሔር ህዝቤ እውቀት ከማጣቱ የተነሳ ጠፋ ይላል ያ በቴዲ ጉዳይ እኮ ብዙ ሰው ዝም ብሎ ያሽቃጣል ምንም ሳይገባው ምናምን አሁን እንግዲህ እችን ዳስጣል አድርጎለታል ይሸልላል እንግዲህ ሰሞኑ ከልሎ ሲደክሞ ይቆማል ሲደክሞ ደግሞ ዝም ይላል ሽሮ ስጠፍቶ የለ ሆዱን ሲጭረው ደግሞ መልሶ ደግሞ ተቃውሞ ይወጣል የየርምም ቴዲያውን እዚህ ላይቭ ላይ መጥቶ እኮ ለሞጣ አንድ አንበሳ ቢሰጠው የቴዲ ደጋፊውን ነበር ሞጣ እኔ ስለማውቀው ነው ሞጣን ስለማውቀው ነው የኢትዮጵያ ተቃውሞ ወይ ደግሞ አንድ ነገር ፈጥሮ ለውጥ ማምጣት ሲያቅተው አንድ ቴዲ አፍሮ እንዲታገለት ይፈልጋል ያዝማሪ ንጉስ ባይዘው ያለው እንደ ወንድማችን ያዝማሪ ንጉስ አለ የሊቀ መኳስ ንጉስ አለ የለም ከመቼው ጀምሮ ነው ያዝማሪ ንጉስ ይሆናል ሳልሳዊ ቴዎድሮስ እዚህ ጋር ያለው ነው ንጉስ ማለት ሳልሳዊ ቴዎድሮስ ሞታከራ ነው እኔ ነኝ ሳልሳዊ ቴዎድሮስ ህዝቡ አልገባውም እንጂ ለማንም የለም ካንተው ንጉስ የለም ሲጀመር አንተ ቴዎድሮስ ራሱ በጥፍ ነው ንጉስ አንተ ነህ አፄ ቴዎድሮስ ራሱ በጥፍ ነው የሚበልጠው የሚገርም ከኔ ጋር እኩል ያታይ አንተ ሲጀመር በምን ማን ይወዳደራል ከሞጣ ጋርማ ማን ይወዳደራል እንዴ ሞጣ አንተ ከንጉስ እንትና አበልጣለሁ እያለ ነው አንተ ሞጣ በጣም ከባድ ሰው ከሞጣ ማንንም አይበልጥም ሞጣ ግን በቃ ቴዲን ጠምዶታል እንዴ አለቅም ብሎታል በቃ እኔ ይገርምኛል ሞጣ አንዴ ከጠመዳችሁ አይለቃችሁም መታችሁ ጊፍት እስካልሰጣችሁ ድረስ ላይቭ ላይ በቃ ሞጣ ይፈታችሁ አሁን የተጣላቸው ቲክቶከሮችን አይታችኋል አሁን ላይቭ ላይ መጥተው ጊፍትን አንሰጡት አሁን ተታርቋልና አሁን ቴዲም አንድ መጥቶ ቢሰጠው ጊፍት በቃ ኦልሞስት $1 ሚሊዮን ቤት ውስጥ እየኖርክ ጭድ ቤት እንደሚኖር ሰው ተነሳ አቅልሃለሁ ምናምን የማለት ምንም ሞራል የለም ሀገርን ጭንቅላት ውስጥ አንተ ነው ቢኮዝ አንተ በድን ስለሆንክ 4 ነጥብ ሀገሬ አልሞተችም ለሀገሬ ይለቀስላት ያ ላንተ ይለቀስላት ለሀገሬ ይለቀስላት ሀገሬ ዋጋ የተከፈተባት ሀገር ናት ማናት ደሞች ኬስን የመጣችሁስ ምንድናት እስቲ የምታቋስ ኮሜንት ላይ ንገሩኝ እስቲ እኔ አላቃት ስለ ሙዚቃው ቴዲ አፍሮና ትንሽ ልናገር ከዛ በኋላ ደግሞ ለሌላ ሰው ደግሞ መልእክት ማስተላለፋለኝ ቴዲ አፍሮ ተመችቶናል
አሪፍ ዘፈን ነው። ቅኔው ገብቶናል በደንብ አድርጎ አስቆርቆረውታል። ይሄን ህዝብ አይደለም መሬት ላይ ሆነ ባህር ላይ ሆነ ፖስት ብታረገው ህዝቡ እየዋኘ ይሰማልሃል። ህዝቡ ማለት ነው እየዋኘም ይሰማልሃል። ጥሩ ዘፈን ነው የሚወጣው የለው። የኛው ጉድ ሰሎሞን ኃይለ ሴት ነህ እንዳለ ህዝቡ ብሎ እንደዚህ ጨረ ብሎ ዝም እየጠበቀህ ነው። አንተ ለአባስ ላውና ረገ ገሪማ አባ ተለመን ሰሎሞን ተው። ሰለሞን የኛ አይባልም እንደ ሙሉ ኢትዮጵያ እኮ ነው የሚወደደው ሰለሞን እና የሱንም በጉጉት ነው እየጠበቁ ያሉት ሙሉ የኢትዮጵያ ህዝብ እንጂ ለትግራዋይ ብቻ አይመስለኝማ። እስቲ እንዴት ምን ትላላችሁ እናንተ? የሰለሞን ኃይለ እንዴት ነው አልበም ያውጣ? ሰለሞን ግደፍ ንዓኸም ጽቤ ከለና ግደፍ አልበም ይትረፈና ከምሰብ ሞላሕና አልበም ይትረፈና ነንቆርና እንዲና ዘለና ወያይ ሲንግሏና ዘፋኞች ተብለው አሁን የሚያወጡት ያለው ዘፈን ጆራችን ጥናት ይስጠው። አሁን ከስንት ዓመት በኋላ የቴዲ አፍሮ ትንሽ ጆራችን ተመልሷል። እስኪ ደግሞ አንተ እንደዛ አድርገህ እስኪ ጆራችን መለስ አድርገው ሰለሞን ኃይለ በዴኻ እስክኽልም መለከ እኔ እውነቴን ነው። ስልክ ያለኝም ሁኜ ነው እንጂ ሶሻል ሚዲያ የምትጠቀም አትመስለኝም። አንተ ሰውዬ እጽፍልህ ነበር ግን ስልክ ያለ ሶሻል ሚዲያ ትጠቀም በየት ላግኝ? እና ሰለሞን ኃይለ በሕግ አምላኽ በስላሴ በአሁን አየዝጊ አልበምን ይቅርብን እንደ ህዝብ አንድ ዘፈን ልቀቅልን። እውነት ነው ሰለሞን ኃይለ አንድ አልበም መልቀቅ አለበት። እዚህ ላይ አንድ አልበም ቢጨመር በቃ ያበደ አረ አልበሙ የሚቀር እውነቱን ነው። ሲንግል ራሱ ቢለቅ አሪፍ ነው። ያው ካለቀቀም ያለፉት ራሱ ያው እንደ አዲስ የሚሰሙ ሙዚቆች ናቸው። ምንም የማይሰለቹ ሙዚቆች ስለሆኑ ያው አለቅ የሚል ከሆነም ያለፈውን ዝም ብለን እንሰማለን። መንሱር እግዚአብሔር ይፍረድበት። አንተ ይሄ ምስኪን ልጅ ምንም የሌለው ልጅ ምንም የሌለው ምስኪንን እንደዛ አስጩኸ የሚረባ ብር ሆኖ አይደለም 500 ሺህ ብር አሜሪካ በምንኖረው አውሮፓ በምንኖረው ብዙ ብር ላይሆን ይችላል። ኢትዮጵያ ለሚኖር ሰው ግን ብዙ ብር ነው 500 ሺህ ብር። ያንን ቃል አስገብተ ልጁን ስለ ፊንቴክ እንዲያወራ እንዲቀባጥር ብዙ ነገር ካስደረቀው በኋላ ይህን ወንድም አስለቅሰዋል። እርግጠኛ ነኝ አሁን ፎንቴ ቅቡ ነው የሚለው። አስበው 500 ሺህ ሰጥቻለሁ ብሎ አስወርቶ ምን ብሎ መኪና ውስጥ ወስዶ ብሩ ሲቀበል ምን አይነት ስሜት ነው የሚሰማው? ስለዚህ ይሄ ህመም ነው። ይሄ በጣም ህመም ነው። 500 ሺህ አሳይተው 15 ሺህ ብር ብቻ በጣም ለአንድ 100 ሺህ እንኳን አያረጉለትም። አረ እነዚህ በጣም ከባድ ሰዎች ናቸው። ፊንቴክ ጋር የሰሩት ዴፊኒትሊ ተመሳጥረው ህዝብን ለመዝረፍ ነው። ስለዚህ አይናችሁ እያየ ያንን የሰራሁትን ቪዲዮ አጨልመዋለሁ። የሌባ ተባባሪ ከመሆን ሞቴን እመርጣለሁ። እንዳለ የታሰርከው እቀቅ ሌባ ስለእናንተ አይ ማስታወቂያ ነው የሰሩት እኮ ምንም ሌላ ነገር አላልኩም፣ ምንም ሌላ አልበደሉም ብዬ የሰራሁትን ቪዲዮ አሁን እያያችሁ አሁኑኑ ነው ማጨልመው። የሌባ መዓት ለካ ህዝቡን እንደዚህ እየተመካከራችሁ ነው ስትዘርፉ ይኖራችሁት። አጠቡት ህዝቡንማ ያጋለጠው ልጅ የኔ አባት ስሙን ድጋሚ ላነበው። ማን ነው ስሙ? ይሄ ምርጥ ማን ቢራራ የሚባል ልጅ ነው። አዎንታ በርሳ ነው። በደንብ አመስግኑልኝ፣ አድርሱልኝ። ይሄን ወንድም ስሙን ሊያው አዎንታ ቢራራ፣ አዎንታ በርሳ ነው መሰለኛ ወንድማችን። እግዚአብሔር ይጠብቀ። ታንኪዩ በርሲሳ። ያው እንትና ፎሎ አግኝቷል፣ ግን በጣም ብሩ በጣም አነሰ። 500 ሺህ አሳይተው 15 ሺህ ብር በጣም ከባድ ነው። ትንሽ እንኳን ብሯን ጨመር ቢያደርጓት ኖርማል ነው። የምር በጣም ኖርማል ነበር። ትንሽ ቢጨምሯት 15 ሺህ ማለት እኮ አዲስ አበባ አትሸክር ዋሄ እንኳን ሸክር ሁሉ አይደለ ሙላው አገር ዋሄ ሙላው አገር በፍቅር ጠርተ ከዳር እስከ ዳር ከዳር እስከ ዳር መሃል ገቡና በዚህ ሙዚቃ በቃ ህዝቡ በቃ ሲያለቅስ ነው የነበረው። ቲክቶክ ላይ እንዳያችሁት ነው ማለት ሰው ነበር በቃ ቪዲዮ እየሰራበት የነበረው። በጣም ከሙሉ አልበምስ ይሄን የወደዱት በደንብ አብዛኛው ህዝብና የውስጣችንን የገለጸልን ዘፈን ነው እያሉ ነው አብዛኛው ህዝብ። ናሁን ፎንቴ ወንድማችን 500 ሺህ ብሩን አስፈንጥረው አስጨፍረው አስበው አምጣ ብሩን ተብለ ሲወሰድ። ስለዚህ ሌላውን ከመዝረፍ ወደ ኋላ ይሉ ሌላውን ሙልጭ አርጎ መዝረፍ ችግር የለባቸው። ሌቦች ተሰባስባችሁ ነው የገባችሁት፣ ጉድጓድ ግባ። ያው ሌሎቹንም ሙልጭ አረጓቸው። አንዴ መኪና እንሰጣለን ብለው ሙልጭ አርግቷቸዋል መሰለኝ። ያው እስር ቤት ገብተዋል። መንሱር ጀማል እስከዛሬ ቀባጥራል፣ ዋሽታል፣ ዘርፈሃል።
እንትና ጫልቱን ሳይቀር ነው የዘረፍከው። ጫልቱን ሳይቀር ተጫውተው እሷ ያስመጣችን ሴት ነው ከኢትዮጵያ ለምን ብለህ ገንዘብ አላት ብለህ አሜሪካ ራሽ ጫልቱን ከዛ በላይ ምን ሊሰጥ ምን ሲያደርግ ነው የተናደደችው? ጫልቱ ራሱ ካያችሁ መሴጅ ከሌሎች ሴቶች ጋር ሲላላክ ከእሷ ጋር ሌላ ቦታ ለመሄድ ሲያደርግ ምን ሲል በዛ አላቃትም ብሎ ሲሸመጥጥ የነበረ የገዛ ልጁን አላሳደገም። የገዛ ልጁን አላሳደጋትም። የመጀመሪያ ሚስቱ የሀብታም ልጅ ናት። ለገንዘቧ ብሎ ነው ያገባው። ኢንዶኔዥያ ወደው ጥንፌ ገለቱ ለገንዘብ ብሎ አግብቷል። አሜሪካ ለገንዘብ ብሎ ይቺን መስኪን ልጅ ጫልቱ ጎበዝ ተማሪ ናት፣ ታታሪ ናት፣ የራሷን ህይወት የምትኖር ልጅ ናት። ማንም ጋር የምትደርስ ልጅ አይደለችም። ጀንጂ ነው መጣበት። አሁን አሜሪካ ተመልሶ መጥቶበታል። ቪዛውን ተጠቅሞበታል። በሴት ነፍስ የሚጫወት እንደሱ ኢትዮጵያ ፍርት አታውቅም። ግን በአቢቹ ለመደበቅ ግን ነፍሴን ሰጣለሁ ምናምን እያለ ማንም አይነካኝም ብሎ የመጫወት ጨዋታ ይጫወት ነበር። ወንጀል ከሰራ ወንጀለኛ ነው። ጭራሽ ጫልቱንም አጭበርብሯል። አረ መንሱር በጣም ከባድ ሰው ነው ማለት ነው። ጫልቱን መንሱር ግን እንደዚህ አይደረግም። ድምፃውያኑ ለቴዲ አፍሮ ጠንካራ ምላሽ ሰጥተዋል። የኦሮምኛ ሙዚቃ ድምፃውያኑ ገላና ገሮምሳና ዮሳን ጌታሁን ጋልሜ ሴና በሚል ርዕስ ትናንት አርብ ሌሊት ለቴዲ አፍሮ ኢቶሪካ አልበም ያዞምባና ዳስጣ ለተሰኙት ዜማዎች ቀጥተኛ ምላሽ ሰጥተዋል። መሐረቡን ስጡት ያዞምባ ነው ካለ፣ ሳቅን ካለቀሰ፣ ለቅሶ ዳስ ከጣለ፣ የሀገር ካባ ለብሶ የመንደር ሰባኪ፣ መልአክ መስሎ መጣ የሬሳ አምላኪ፣ ይከፈት መዝገቡ ታሪካችን ይታይ፣ ሀገር ማን ገነባ ማን ነውና። ድምፃውያኑ በስራቸው ውስጥ የታሪክ መዝገብ ተከፍቶ እውነተኛው ታሪክ እንዲታይ የጠየቁ ሲሆን ባንዳ ሀገር ሲሸጥ ባልቻ በጎራዴ በሚል ስንኝም የጀግናና የነጋዴ ልዩነት እንዲታወቅ መልእክት አስተላልፈዋል። በተጨማሪም እኛ ያቀናናት ገና ታብባለች፣ ጨፍላቂዋ ሀገር እውነትም ሞታለች የሚሉት ስንኞች የቴዲ አፍሮን አልበም ተከትሎ የተቀሰቀሰውን የሐሳብ ሙግት ይበልጥ እንዲፋፋም አድርገውታል። የጥበብ ሰዎች እንዲህ በሐሳብና በዜማ መሟገታቸውን እንዴት ታዩታላችሁ? ሐሳባችሁን አጋሩኝ። መረጃው ለሁሉም እንዲደርስ ሼር አድርጉት። መልካም ጊዜ። ጨዋታውን በብሔር አደረጉት። በሙዚቃ መመላለስ ጀመሩ። ከዚህ ብሔርና ከዛ ብሔር እኛ ከዚህ እንውጣ ብንወጣ አይሻልም? ከዚህ እንደ ሐሳብ ከዚህ እንውጣ። ፋሚሊ የዛሬ ቪዲዮአችን የኔ መስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ሐሳብ አስተያየት ካላችሁ በቪዲዮ ላይ ኮሜንት ላይ መጻፍ ትችላላችሁ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ ባይ